የምትንገሸገሸው? እናንተ ከረዳችሁ በለጠ እሷ የሰራችውን ብር ነው የምትፈልገው እንደተናገረችው ራይት። እኔ በዚህ ንግግርም ከበቄ ጋር አልቀያየምም አልለያይም። በጣም ልዩ ወርቅ የሆነ ልጅ ነው በቄ ማለት። እኔ ምንም የምልህም ነገር የለኝም። ግን አንድን ሀቅ ማላልፈው በዛ ሰዓት ላይ ብር እንደተላከላትና የብር ጉዳይ እንደተዘጋ ነው የማውቀው። ከዛ በተረፈ ግን እሷም አውርታ የማትጠግበው አባት እንደሆንክ ነው ለእሷም የማውቀው። እንኳን ለእሷ ለማንም እህል አለ ሰው የምትደርስ ልጅ ነህ አንተ። ግን ሳትረዳ የእኔ ድምፅ ሳይሰማ እኔ እንዲህ ሳልባል ለሚለው ነገር እስከ ጥግ ድረስ እንደተኬደበት ነው የማውቀው እኔ። እንዲያውም አንድ ቀን ታስታለቅሱሉ በጣም ማሜ እኔ ምንም ነገር አለም እዚህ ቦታ ላይ ስለማከብርሽ ስለምወድሽም እኔ አንቺንም ማጣት አልፈልግም። ምክንያቱም አልኩሽ እኔ ከማርታ በኋላም ለኔ በጣም ጥሩ እናት ነበርሽ። እስቲል በደረቅ ሌሊት በተፈጠረው ችግር እንኳን ጎረቤት ያሉ ሰዎች እንኳን እኔ ጋር መምጣት ቁጭ ብሎ ላይቭ ላይ ሲያዩ የደረስሽ አንቺ ነሽ። ብዙ ጊዜ ያወራሁት ነው አንቺ ነሽ የደረስሽ። ሌላው በላይቭ ቁጭ ብሎ እያፋጠጠኝ እኔን ኖርማሊ የተረዳሁት ነገር በዛ ሰዓት ዲፖርት የሚባለውን ነገር እኔን ለማስደረግ ብዙ ነገር ሲያደርጉ ነበር። ያን ነገር ግን አልፌያለሁ። አንቺ መተሽ ገባሽ አይደል? ስለዚህ እኔ ምንም ነገር አልልሽም። አሁንም የምለው ነገር አለ ግን ምንም ነገር አልልሽም። በጣም ይቅርታ፣ በጣም አመሰግናለሁ። ደፋፍኖ እኮ መቀመጥ ነው እንደዚህ ፍለቀስ የሚያስለቅሰው ሲወራው ነገ እንደገና ሌላ ጥያቄ የሚፈጥረው ሳትጨርሰው ስትቀር ነው። እሷም አሁን ዛሬ የምታለቅሰው እኮ ዝም በይ ስለተባለች ነገ ላይ ምንም አይነት ጥያቄ የሚፈጥርብኝ ነገር የለም። እኔ የሙኒትን ስም ለማጥራት ሳሪ አላበሻም ድንገት ነገ ልገባ ትችላለች። የእሷንም ስም ለማጥራት ነው የመጣው። ምንም ነገር ግን ምለው ነገር አለ። ምንድነው የምትለው? ግን ያልኩት ዛሬ ላይ እነሱ ጓደኛ ናቸው፣ ቤተሰብ ናቸው። ስለሱ ያለፈውን ነገር ክፉ ነገር ማውራት አትፈልግም። ያደረገው ነገር እውነትም ይሁን ውሸትም ያናክል እንትን ማለት አልገባፋትም። እንደዚህ አይነት ሰው አይደለም። አንተ ልንገርህ በቄ ማንም እዚህ ጋር ካለው ሰው በላይ አንተ በግልጽ ታቀኛለህ። እኔ ታሜን ይቅርታ የጠየኩት ወረቀቶችን ካገኘው በኋላ ነው እንጂ አንተን ሳላቅህ እኔ ታሜን ነው የማውቀው። ማርቲን ሳላቀት ታሜን ነው የማውቀው። እናንተን እኮ በኋላ ላይ ነው ያወቅኳችሁ። እንደዚህ አትበል። ዛሬ ጓደኛ ስለሆነች ለሱ ትሸፍናለች ብለህ ከሆነ ኔቨር ለማንም አላደርገው። ስተት በነበረ መሸፈን አይደለም እኮ ያለፈ ነገር ስለሆነ አምጥቶ ማውራቱ ምንም ነገር እንትን አይልም። አሁን እሷ አልቀየምም ችግር የለም ማለች አለ። ሂድበት አቦ። እኔን ልትለኝ የምትፈልገው ነገር ካለ ምንም የሚያስቀይመኝ ነገር የለም ማለት ትችላለህ። እኔ ግን የምናገረው አንድ ነገር ታሜ ክሊር ካደረገ በኋላ ነገር ከተዘጋ በኋላ ነው ልጅቷን ወደ ማምጣት የሄድ ነው። መጀመሪያ ብለን እሷን ማምጣት ስናስብ ሲጀመር ለምን ነበር መሰልሽ ሄለን መታ ትክሰሰው? እሷ ናት ባለመብት ለመክሰስ። ምንድነው ያልኩሽ? እኔ ባትቺ ራሱ ጠበቃ ከዛ ወክለሽ እንከሰዋለን እንጂ አንለቀውም ብዬሽ የነበርኩት እኮ እኔ ነኝ። ከዛ በኋላ ግን ነገሮች ወረቀት ራሳቸው እኮ ናቸው የሰጡኝ፣ ሌላ ሰው አይደለም። ከዛም አልፎ እነሱ ህግ ታውቃለች ወይም ነገሮችን ማስጨረስ ትችላለች የምትባል አንዲት ልጅ ነበረች። ነገርኩሽ ለምኛት አለው። እኔ እኮ ከነበረኝ ነገር የተነሳ ለማጣራት እውነቱን ለማውጣት ብር ልስጥሽ እሰጥሻለሁ፣ የትራንስፖርት የፔትሮል እኔ ከፍላለሁ 500 አንቺ ብቻ እቺን ወረቀት አውጭልኝ ብዬ በጁማ ቀን ነው ስጠይቃት እሺ ብር አልፈልግም እጨርስልሻለሁ፣ አሁን ግን ቤተ ክርስቲያን ነኝ አለች። በዛው ጠፋች። ከዛ ራሴ ነኝ ተንደፋድፌ ሁሉ ነገር ያገኘሁት። ሳገኝም ደግሞ ኻላስ ዘጋሁኝ ታሪኬን። ሄጄ በሰው ፊት በህዝብ ፊት ያንን ክፉ ቃሎች እንደተናገርኩት ይቅርታ ጠየቅኩት። ይቅርታ ስጠይቅም ደግሞ ማርቲን ጥዬ አይደለም እንዴ። ማርቲ እኮ በርበሬና ሽሮ ይሄን ሁሉ ይዘሽልኝ ትመጫለሽ ተባብለን እኮ ለመጨረስ ስንት ጫፍ ድረስ ሄደናል። ይሄ ልጅም ተኝቶ አያውቅም። ሀቅ ሊላ በየደቂቃው በየሰከንዱ አጋጣሚዎች አሉ በተባለበት ይፈጋል፣ ይለፋል። አይደለም ለሀገር ውስጥ ለሌላ ሀገር ሁሉ ሞክሪ ብሎኛል። እኔን ግን ይሄንን ሳሉት እዚህ ጋር ፋይል ተዘግቶ እዚህ ጋር ደግሞ በስምምነት እንደ ሴትነቷ እናቷን ማገዝ ስላለባት ሞራሏ ስለተጎዳ አዲስ ሰው ትሁን አዲስ ፍጥረት ትሁን በሚለው ማለት ነው። እኔ አልገባኝም ነበር ያኔ እኮ ሌሎችም ሰዎች እኮ ተነስተው ረገጣ ነገር ሲጀምሩ ደውዬ በቄን ነግሬዋለሁ። እሷንም እንዴት እንዲህ አይነት ሰው ቤት ገብተሽ ልፋታችንን ውሃ ታረጊያለሽ ብያታለሁ።
እኮ ማሚ ይኸውልሽ ለእሷ ተሞክሮ እሷ መታ እንድትከሰውና ፋይሏን እንድታንቀሳቅስ እሷን ለማምጣት ነበር የሞከርነው። ከዛ በኋላ አልተቻለም። የማይቻል ነገር ነው። ኢማራት መግባት አትችልም ተባለ። ስቲል አቡዳቢ ኢሚግሬሽን እንኳን ቼክ አስደረገን። የሻርጃ ኢሚግሬሽን ፋይል አለባት። እሷ በፍጹም ኢማራት መግባት አትችልም ስሉን አንቺም የሆነ መረጃዎችን ሰበሰብሽ እንደማትገባ አረጋገጥን። ከዛ ዝም ተብሎ ቀረና እኔማ መግባት ትችላለች 6 ወር ብቻ ነው የተመታባት እሷ ምናምን ብዬ ድጋሚ ቪዚት ቪዛ አፕላይ አደረኩ። ሪጀክት መጣ። ማሚ ባክሽ ሞክሪ ብዬ ድጋሚ ስትሰጥሽ ሞከርሽ፣ ሪጀክት መጣ። ከዛ በኋላ ይሄ ነገር ሪጀክት ከመምጣቱ በፊት እናንተ ምን ላይ እንደታረቃችሁ ምን እንደተባባላችሁ የሱ እውነት እንዳለ ምንም ነገር ማቆ ነገር የለም። እኔ ከሱ ጋር በፍጹም ተገናኝቼ አላቅም ከሳራ አላበሻ ቤት ውጪ። ጨርሰን ነው የወጣ ነው። የዛን ቀን ምን ጨርሰው ይሄን ያክል እንደዚህ ወጣ፣ ግን ከኋላ ይጣራል። ለጊዜው ያለ ይሄ ብሯ ይሄ ነው ምናምን ተብሎ እሱም ተዋቶ ግማሽ እሱ ሰጥቶ የቀረውን ግማሽ ደግሞ እዛ የነበርነው ሰዎች አዋተን ሰተን ነው የወጣ ነው። ከዛ በተረፈ ደግሞ አሁን ያልሻት ልጅ ፋሚሊያችን ነች። ምን አደረገች? እንዳለ ሙሉ መረጃ ያላት ሙሉ መረጃ አስጠርዛለሁ የሚለው ቃላት ሁላ ውስጥ የያዘ ስልክ ተሰረቀች። እዛ ሽምግልና ላይ ቁጭ ብለን 3 ስልክ ነው ይዛ የምትንቀሳቀሰው። ከ3ቱ መረጃ የያዘ እንዴት ተደርጎ እንደተሰረቀ አናውቅም። አጣ ነው እዛው አይን ባይን ነው ያጣ ነው። ብንፈልግ ምን ብንለው ልናገኝ አልቻልንም። ስለዚህ ምን አለ እኛ ወደ ኋላ መመለስ ምንም አይነት መረጃ የለንማ። ምንም ማድረግ አንችልም። ነገሩ ያበቃው እዛ ቦታ ላይ ነው። ግን ሙኒት ቅድም ስለሷ የደረሰሽ የሷ መዝጊያ ዶሴዋ ታምራት ጥፋት እንደሌለበትና እንደውም የሷ እንትን እንዳለው ማለት ሲደወልላት ባለ መቅረቧና የተሳሳተ መልስ እንደሰጠች ነው የደረሰሽ አይደል? ለዳኛው የተሳሳተ መልስ ያም መጀመሪያ ገና ስትገባ የጠየቅኳት ማለት ነው። ዳኛ ጋር ስትቀርቢ አንቺ አልኳት የት ነበርሽ እስካሁን ስቲ ምን ብለሽ ስትጠየቂ ምን አልሽ አልኳት። ምክንያቱም እኔ ጋር የደረሰው መረጃ ዳኛው ሲጠይቃት ስራ ላይ እንደነበረች ነገረችው። ከአንዴም 3 ነው የጠየቃት። ከዛ በኋላ ይሄ እንደሆነ ሰበቧ የዲፖርቱ ሰበብ ያለ ስፖንሰር ፍቃድ ወይም ደግሞ በሌላ ስፖንሰር ሌላ ቤት ስለሰራች ያ እንደሆነ ሰበቡ ነው የማውቀው። ያ እንደሆነ ካወቃችሁ ተመልሳ መታ እንድትከሰው ስለምፈልጋችሁ ታዲያ ያንን ሳቅ ነው እኮ ሄጄ ይቅርታ የጠየቅኩት እኔ። እሷ እንደገና ኢማራት መምጣቷን የፈለጋችሁት እሷ ተመልሳ እንድትከሰው ነው ያላችሁ። ይኸውልሽ እንደገና እንድትመጣ የፈለግነው መጀመሪያ እኔ ሙሉ መረጃዎቹን ሳልጨርስ በፊት ማለት ነው የሰጡኝ። በተለይ አንድ ወረቀት የትም ላገኘው አልቻልኩ ስለነበር ልጅቷ ደግሞ አርብ ቀን ላይ እንዳልኩሽ ሳናግራት መጀመሪያ ኦኬ አለች። ያው ብር አልቀበልሽም ግን ሄጄ አወጣልሻለሁ ወረቀቱን አለች። ከዛ በኋላ ግን ከቤተ ክርስቲያን ስወጣለች። በዛው በቃ ተለያየን፣ ሳንገናኝ ቀረን። ከዛ በኋላ እኔ ይሄንን ማረጋገጫ ሳገኝ ፍርድ ቤት ገብታ ይሄን በተናገረችው ቃል እስሩ እንደመጣ ስትታሰር ደግሞ ምንም አይነት ህጋዊ ዶክመንት ስለሌላት ስለተሳፈረች ይሄንን ሳቅ ኦኬ ይሄን ሰውዬ ሲወነጅለው የነበረው ስህተት ነው ብዬ ይቅርታ ጠየቁት። በዚህ መሀል ግን ማርቲ እዛ እያለች መጀመሪያ ምንድን ነበር ምንም አይነት መክሰሻ መንገድ ስለሌለ ምን ነበር ያልኳት? እኔ የሰጠኋት አይዲያ ነው። ይሄ ህዝብ ፊት ነው የተናገርኩት። በፊት ገና እኔና እሱ ጠብ ላይ እያለን ጠበቃ ከዛ ሆነሽ ጠበቃ ትወኪያለሽ መግባት ማቺ ከሆነ ወይ ደግሞ አንቺ ራስሽ በአካል ትገቢና ትከሻለሽ እስከ ስትደርሺ። ማንን ነው የምትከሰው? ታሜን ነው የምትከሰው። ከዛ በኋላ ግን እኔ ደግሞ እራሳቸው በሰጡኝ ወረቀት ማለት ነው እንዳልኩሽ አንድ ወረቀት የጎደለ ነበረ። እሱንም ሳፈላልግ ቆየው። ከዛ በኋላ ግን ስሰማ ደግሞ በትክክል መረጃ ካለው ሰው ፍርድ ቤት የሰጠችው ቃል ይሄ ሰበብ እንደሆነ የት ነበርሽ ለሚለው ቃል የሰጠችው ቃል ለመሳፈሯ ሰበብ ነው ሲባል እዚህ ጋር ሰውየውን በምንድን ነው የምወነጅለው? እኔ በምንም ልወነጅለው አልችልም። በፊት ነው ተመልሳ እንድትከሰው ግን ካወቅኩ በኋላ ደግሞ መታ እንድትሰራ እፈልግ ነበር።
ማሚ ማርቲ ወይ እኮ ተደውላ ተጠይቃለች። እንደዚህ ብለሻል ወይ? አዎ ብያለሁ። ምንም ነገር ስላላለኝ ድንገት ስለሄድኩኝ እሱም ደግሞ በቀረበበት ላይቭም ይሁን በሽምግልና ውስጥም ይህን አሁን ነገር በቂ በደንብ አድርጎ ተናግሯል በተደጋጋሚ። ማማ መጀመሪያውኑ እናውቃለን። ኦኬ አየህ አሁን ስትገባ በቃ ሙኒት ለእናንተ ከመቆሟ ከጎናችሁ እስካሁን ደስም በጓደኝነትም እንትን ስላለች በተለያየም ስራ ስለምትገናኙ ባለ ክብር የተነሳ ከታሜ ጋርም ጓደኛ ስለሆነች በዛ የተነሳ ስለታሜ መናገር የምትፈልገው ነገሮችን ሸፋፍና አትለፈው ፕሊዝ ሳይብ ነፃነት እየተሰማኝ ነው። አሁን እኮ አንድ ነገር ደግሞ ጓደኛ ስለሆኑ አንተም ስህተት ነው ብለህ የምትናገረውን ነገር ሙኒት የማትቀበል አይነት ስሜት እያየሁብን ያለሁት ያቀኛል ነው በቄኔን ያቀኛል። ለቅሶ ይመጣል። ማርቲ አሁን የምታለቅሰው ተሸፋፍኖ ስላለፈ ሄለን አንድ ነገር እንደዛ አይደለም እኮ እንደዛ አይደለም። ይኸውልሽ እሺ በቄ በደንብ አድርጎ ያቀኛል። በትንንሽ ንግግሮች ሪሌሽንን እማበላሽ ሰው አይደለሁም እኔ። በቄ ልጄ ነው። ምንም ነገር ቢፈጠር አልፈልግሽም፣ አጠገቤ አትድረሺ የሚለውን ቃል ካፉ እስኪያወጣ ድረስ ከታሜ ጋር አይደለም፣ ከሳሪ ጋር አይደለም፣ ከጁዬ ጋር አይደለም፣ ከልጆቼ ጋር ቢጣላ ለልጆቼ ተደርቤ እስካላጠቃቸው ድረስ ኖርማል ጥል ለተጣሉት እኔ በቄን የምጠላው ሰው አይደለሁም። ግን አሁን እዚህ ጋር አንድ መረጃ ያዥ እኔን እንድታወጪኝ ከጉዳዩ ማለት ነው። ገና ማርቲ ስትገባ ምንድን ነው የጠየኳት? ፍርድ ቤት ሄደሽ እንዲህ አይነት መልስ ሰጥተሻል ስላት እሷ አልመለስኩም አለች አይደለም። በቂ አሁን ሲናገር ደግሞ በስልክ ተጠይቃ አዎ ብያለው ምክንያቱም ስላልነገረኝ። ኦኬ ዳት ሚንስ ተጠይቃ የመለሰችው መልስ ሰበብ ሆኖባት ነው ይቺ ልጅ የተያዘችው። ማንም ጥፋተኛ ቢሆን ማንም በዳይም ተበዳይም ቢሆን እውነት ሳትበላሽ እንተጋገዝ። እውነት ሳትበላሽ አንቺን እኔ በቄን ገፍተን ወይ ማርቲን ገፍተን ወይ ታሜን ገፍተን ሳይሆን የተፈጠረው ስህተት እዚህ ጋር ነው። ግን ቢሆንም እንተጋገዝ ብለን እንተጋገዝ እንጂ በጭፍን ጥሩ አይደለም። አሁን እዚህ ጋር እኔ ከተናገርኩሽ የተቀየረ ነገር አለ ካልኩሽ ስህተቱ ፍርድ ቤት ውስጥ የተናገረችው ቃል ነው እንጂ ፐርፐዝሊ አላስያዛትም ስልሽ አሁን ተደገመ። ይሄ ንግግር ተደውሎ ተጠይቃ ተናግራለች አይደለ? ከዚህ በኋላ ይሄን ሰው እኔ ይቅርታ ማልጠይቅበት ሰበብ ምን አለ? ወስዶ ያስረከባት ስለመሰለኝ ብዙ ነገር ተናግሬያለሁ፣ ብዙ ነገር አድርጌያለሁ። ግን አሁን እነሱ ደግሞ በአንደበታቸው ሲነግሩሽ ደግሞ እኔን ልትረጅኝ ይገባል። በቄ ግን ዛሬም ሆነ ነገ መቼም በምትለው ነገር ለእኔ ባለህ አስተያየት ወይም ለከበደ ላየለ ባለህ አስተያየት አልመዝንህም። እኔ የምመዝንህ በስራህ በማቅህ ነገርህ በምታደርገው ነገር ነው። በተናደድክ ሰዓት የምትሰጠውን አስተያየት ወይም በተደሰትክ ሰዓት የምትሰጠውን ውዳሴ ይዤ ሳይሆን በአንተነት ነው የምመዝንህ። አንተ ማሚ አጠገቤ አትድረሺ እስክትለኝ ድረስ አሁንም ቢሆን እንደ ልጄ ነው የማይል አይደለም። አንተ ማንን በክፉ ኔቨር ማሚ እንደዛ ልልሽ አልችልም በፍጹም። ምንም ብታደርግኝ ራሱ እንደዛ አልልሽም። አልኩሽ እኮ እኔ ከብዙ ነገር አንቺ ያወጣሽኝ ሰው ነሽ። በደረቅ ሌሊት ቤትሽን ልጆችሽን ትተሽ ከተኛሽበት አልጋ ላይ ተነስተሽ ቢሮዬ ድረስ መተሻል። ለእኔ በጣም ትልቅ ባለውለታዬ ነሽ። እኔ በነገራችን ላይ በልቶ ካጅ ሰው አይደለሁም። ማንንም ሰው አልክድም እስካልነኩኝ እስካልጎዱኝ ድረስ። እሱም ደግሞ ሌላ በጣም መጥፎ ነገር ካላደረጉብኝ በስተቀር ዝም ነው የምላቸው እንጂ እነሱ ላይ አጸፋ የማደርገው ነገር ምንም ነገር የለም። ውስጥ ኖር ያለው 7 ዓመት በህገ ወጥ 2 ዓመት ደግሞ ገና ቪዛ ኖሮኝ 2 ዓመት መኖር ጀምሬያለሁ። ስለዚህ እኔ ብዙ ነገር ተደርጎብኝ ብዙ ነገሮችን ያሳለፍኩ ሰው ነኝ። እኔ በጣም ኢማራት ውስጥ ያለ በተለይ ኢጃዛ ቤት ከኔ ጋር የኖረ ሰው እኔን ያቀኛል። አሁን ስለኔ አላወራና አቤት አንዴ ጠብቁኝ። አሁን ስለ ራሴ ልተወውና ሙኒት እውነቱ ላይ ቤዚክ ሆነን እናውራ ብላ አንተ እዚህ ጋር በሚወራው በኬዙ ላይ ምንም መቀየም እንደሌለ የይለፍ ቃል ሰጥታለች እኮ። ጨርሰናል። አሁን ታሜ ያደረገውን ሐላል ተናገሩ። ልጅቷ የደረሰባት ወይም ደግሞ ፍርድ ቤት ከተሰጠው ቃል እሷም የተሸወደችው ምንድነው? እዛ ላይ ቆመን እናውራ ነው ሙኒት ያለችው። ማለፊያ እንኳን ተሰጣጣችኋል። እሺ ከኛ ገብቶኛል። እኔ ሙኒት ለምንድነው ትላንትና ከኛ በላይ ተጨንቃ ብዙ ነገር ለማርቲ ስታደርግ እኔ ከጎኔ ቆማ ስታግዘኝ የቆየች እናት
ዛሬ ላይ ያ ነገር ለምን ጠፋ ነው? ጓደኝነት ስላለ ኦፍ ኮርስ ያንን ነገር አንዳንድ ጊዜ ለጓደኛ የምትሸፍኝ ወይንም ደግሞ የምታልፊ ያው ጎጂ ስላልሆነ ስቲል ኦልሬዲ ተጎርቶ ተወርቶበት እርቅም ተፈጥሮ አልፈናል። ከዛ አንጻር ዝም ለማለት ፈልጋ ወይንም ደግሞ ይህን ነገር ማሳለፍ ፈልጋ ነው ወይ ብዬ አሰብኩኝ እንጂ ሌላ የቀረ ነገር የለም። ከዛ በተረፈ ማርቲ ዲፖርት መደረግ ኦፍ ኮርስ ዲፖርት ነው የተደረገችው። ምክንያቱም ከፍርድ ቤት ኢሚግሬሽን ውሰድ ተብላ እኮ ኢሚግሬሽን ነው የወሰዳት። ለምን ወሰዳት? ኢሚግሬሽን መሄድ አልነበረባትም። አንደኛ ቪዛ አላወጣላትም። ኢምፕሎይመንት ቪዛ ማንም ኢራናዊ ኢምፕሎይመንት ቪዛ ይወጣለታል። እኔ ከአንድም 3 አውጥቼዋለሁ፣ አውጥቶልኛል ቪዛዬን የሞከሩ ሰዎች። እሱን ይዞ ቢሄድ ኖሮ እሷ መዳም ቤት ስሰራ ቆየው 8 ዓመትም 15 ዓመትም ትበለው በሰዓቱ ትታሰራለች እንጂ አፒል ተሞልቶላት ትወጣ ነበር። ያን ነገር አላደረገላትም። እያንዳንዱን ነገር ስንጠይቆ እየደበቀን ነበር። ስልክ አያነሳም ነበር። ስድብ ነበር የሚያስከትለው። እኔና እሷ ያለችዋ ልጅ አሁን ቤተክርስቲያን ገብቼ ሲወጣ አወራሻለሁ ምናምን ብላኛለች ያለችዋ ልጅ እንዴ ፖሊስ ጣቢያ እንትን እስር ቤት እኮ ገብተን ጠይቀናታል እኮ ማርቲን ጠይቃታለች እኮ እሷ ሄዳ ብር እኮ ሰጥተናታል እኮ ገብተን። እስከዛ ደረጃ እኮ ፖሊሶቹ መጨረሻ ደረጃ ላይ ነው ይሄ ነገር የሞላችሁት። መጀመሪያ ብትሞሉ ኖሮ እቺ ልጅ ትወጣ ነበር። ኦልሞስት አሁን የእሷ ፎርም ተሞልቶ አልቋል። አሻራ ሰጥታለች። ወደ ሀገር መሳፈር እንጂ እዚህ መውጣት አትችልም ሲባል አልቅሰን ተናደን ተስፋ ቆርጠን አቁመናል። ከዛ በኋላ ከገባች በኋላ ደግሞ ፕሮሰሱን ጀምረናል። ያለ ነው ሌላ ምንም አዲስ ነገር የለም። እናንተ ይሄን ሁሉ አደረጋችሁ። አሁን ታሜ በእንደዚህ አይነት መንገድ አስጠርዞ ከሆነ የሙኒት የምትለው የሷ ዶሴ ከየት ተጻፈ? ማን ያጻፈ? እንደገና ደግሞ ታምራት ብሩ መመለስ የለበትም። እናንተ የረዳችኋት ብር አሁን ላለችበት ትራማ የሷ ብር ታሜ መብላት ብቻ እንኳን አይደለም ጋይስ፣ አለ ቀጠሮ አለ ሰዓት ናይ ቀጠሮ አለብሽ ተብለ ዲፖርት መደረግ ይሄ ራሱ አንድ ሌላ ህመም ነው። ፕላስ የለፋህበት ብር እሱ ሰው ጋር ሆኖ እናንተ ስትረዱ እንደ እርዳታ አይምሮ ያምኗል። ያንን ነገር አሁን ግልጽ ከወጣ ማርቲም አፏ ታፍኖ እንዳትወጣ ሚዲያ ላይ ተደርጋ የነበረው ነገር አሁን ከወጣች ታሜ አንድ ብሮን 2 ካሷን መክፈል አለበት። ቃል በቃል የሰማሁት ኢንፎርሜሽን ልክ ነበረ። ሙኒትን ያካተተ ስለሆነ ነው። ሙኒቱንም ያካተተው አሁን ሲገባኝ ያው በዚህ ኬዝ ውስጥ ስላለች ያው እዛ ቦታው ስላለች ስለታየች ነው ብዬ ነው። ለምን ጭስ ከሌለ ነው ምናምን የለም የሚባለው ነው። አሁን ሙኒት እዚሁ ነፃ ወጣለች። ግን እቺ ልጅ ብር ብቻ ቪዛ አይደለም የአይምሮ በሽተኛ እንድትሆን ያደርጋት ታሜ ነው። ይኸውልሽ ሙኒት ከዚህ ውስጥ ነፃ ወጣለች ስትይ ዞሮ ዞሮ ነገ ምን የሚመጣውን ልንገርሽ። እኔ መጀመሪያ ብያለሁ ሙኒት እኔ እኮ ስምሽን እቺ ልጅ ያስጠረዙት ታሜና ሙኒት ነው ብዬ ቪዲዮ ካሁን በፊት ሰርች አልነበረ? እሱን ነግሬሽ ግን ነገ ደግሞ ምን አይነት ጥያቄ ይመጣል መሰልሽ? እያወቁ ዝም አሉ። እሷ እንዳለችው የብዙ ሰው ስታስመልሱ ለምን የኔ ጸጥ ተባለ ለሚለው ይሄንን የመጨረሻ ቃል ነው የምናገረው። እኔ የምናገረው የዛን ዕለት ከማንም ኪስ ወጣ ከየትም መጣ ብሩ እንደደረሳት አንድ ይሄን ከተሳሳትኩ ታርመኝ ካልኩሌት ተደርጎ የተረፈው ብር እንደደረሳት፣ ሁለተኛ ደግሞ ፋይሉን ከኔ በኩል ስዘጋው ወይም እሱን ሄጄ ይቅርታ ስጠይቀው ዲፖርት የተደረገችበት ሰበብ ቅድም እንዳልኩሽ ፍርድ ቤት የተናገረችው ቃል እንጂ ኢምፐርፐዝ ወስዶ እንዳላሳፈራት ሳቅ ነው። አቁሜ ይቅርታ የተናገርኩ ንግግር ስህተት ነው ብዬ ከሱ ጋር ይቅርታ ለተናገርኩት ስላደረግኩት ነገር ይቅርታ የጠየቁት ያኔ ነው። ዝም አላልንም። ምክንያቱም ነገ ደግሞ ለምን ዝም አልሽ ይመጣል። ለዝም አልሹ ዲፖርት የተደረገችበት ሰበብ ሌላ ስለሆነ ብሩም ደግሞ ከየት መጣ እሷ ጋር እንደደረሰ እሷም በአንደበቷ ተናግራለች። አዎ ደርሶኛል ብላ እንጂ በጓደኝነት ወይም አሁንም እኮ ኖርማል ጓደኝነት አብሮ መገናኘት የሆነ ኦኬሽን ሲኖር መገናኘት እንጂ ሌላ ነገር ኖሮን እኔ እሱን ከበር የማደርግበት ምንም ሰበብ የለም። ግን ትክክለኛው ነገር ይሄ ስለሆነ ነው። ያ አሁን እኮ አንቺ ለአንቺም ሰርፕራይዝ የሆነ የደረሰኝ ወረቀት ታዲያ ምንድነው ነው ገብቶኛል አይደል?
ማርቲ ይሄ እስቲ ንገሪን ያልነገርሽን አውጩ። እኔ ሌላ ጥያቄ የለኝም። አሁን ሙኒት ማለት ለልጆች አንድ ብር እንዲቀርባት አትፈልግም። ሰርታላቸው እንኳን የእነሱን ከራሷ ኪስ እየመለሰችላቸው ነው እንደማየውም እንደምሰማውም ማለት የኔ የማይመለስበት ምክንያት ምንድን ነው? የሰጠኝ እኔ አልኩሽ ያኔ በጣም ትደውልልኛለች ሙኒት፣ እግዚአብሔር ምስክሬ ነው። ቀን ቀለሊት በቃ ማዘርም ታውቃለች። እሷና በቄ በጣም ነው የሚደውሉልኝ የሚጠይቁኝ ምናምን በቃ ከብዙ ነገር እየተቆጠብኩኝ ነበር ያኔ ከእናቴ ስር እየጠፋው ምናምን በቃ በፍለጋ እቤት ሁሉ አስረው ያስቀመጡኝ ጊዜም አለ። ብዙ ነገር አለ ማውጣትና መናገር እዚህ ጋር አልፈልግም። እና ያኔ እንደዛ ዋጋ እየከፈለችልኝ ዋጋ ከፍላልኛለች። በጣም ከጎኔ ቆማለች። አሁንም የእሷ ስም ስለተጠራ ነው እኔ የገባሁት ማለት እሷ ምንም ያደረገችኝ ነገር የለም። እና እሷ ግን የሰው ገንዘብ 5 ሳንቲም እንዲቀርባት አትፈልግም። ወረቀት እንኳን ጀምራላቸው ለወረቀት የወጣውን ገንዘብ እንኳን ከኪሷ እየከፈለች ነው። የኔ ደግሞ ምንም ወረቀት ያሰራልኝ ነገር የለም። ወረቀቴ ምንም ላይ የደረሰ የለም። ለምን የኔ ገንዘብ አይመለስም? በቃ ገንዘቤን ይመልስልኝ። ከዛም በኋላ እኔ ምንም ነገር እንትን አይደለም። እኔ መናደድ ለፕሮሰሱ ምን ያህል ጊዜ ነበር የጠበቅሽው? እየተሰራ ነው ምናምን እያለ እሱ ቢያንስ እስከ 10 ወር ምናምን አይሆንም እንደ እየጠየኩት ገንዘብ ይመልስልኝ ስለው ገንዘብ ተከፍሏል እንዴት ነው የሚመለስልሽ ምናምን እያለ ይሰድበኝ ነበር። ጭራሽ ፕሮሰስ ሳይጀምር ነው 10 ወርም ያስጠበቀሽ። እንደገና ጠብቂ እያለ የሚሳደበውም እንደገና ደግሞ ፕላስ ቀጠሮ አለሽ ብሎ ዲፖርት አስደረገሽ። ቀጠሮ አለሽ ብሎ ይዞኝ ሄዶ ቀጥታ ይዞኝ ሄዶ ፖሊስ ጣቢያ ነው የሰጠኝ። ከዛም ፖሊስ ጣቢያ ፖሊሶቹ ጋር ቆመኝ ቢሮ አስገባኝና ብቻ አላቅም ያኔ ላይ ሁሉ ሸንቻለሁ እና ደንግጫለሁ። ራሴን አላቅም ብቻ የሆነ ነገር ምናምን። ከዛን ያድኖ ስዕል ይዤ ነበር እኔ በጣም ጮኩኝ። ምንድነው የምትለው ቪዲዮ ትቀረጽ ሲል እሱ መጥቶ ያዘኝ። እዛችሁ ወደቅኩኝ። ስወድቅ እሱ ያዘኝና ተረጋጊ ብሎ ገቡኝ። ከዛን ስነቃ ሌላ ቦታ ነው ያለው፣ ሌላ እስር ቤት ውስጥ ነው ያለሁት ብቻዬን ምናምን። እዛ አንድ ጠይቅላት ሲባል ተደውሎ አውቆ ነው ያመጣሽ አሉኝ። በቃ አውቆ ነው እዚህ ይዞሽ የመጣው ሲስተሙ ይኸውልሽ ብለው ከፍታው ሲያሳዩ ምንም ነገር የለም። ከዛ በቃ ምንም ነገር መደወልም ከዛ ከፖሊስ ጣቢያ ገንዘብም ስለሌለኝ መደወል አልችልም ነበረ። ከዛን ከልጆች ላይ ተቀብዬ በቄ ጋር ደወልኩኝ። ብር አስገባልኝ በሰው እሱም ህገወጥ ነበረ። ያለውን ነገር ነገርኩት። ቀን በቀን ማልቀስ ነው መታመም ነው ሐኪም ቤት ውስጥ ነው እንትን የምለው። ከዛን ልጆች ይቆጡኝ ነበር። የሆነ መርፌ ትወጊያለሽ አርፈሽ ተቀመጪ ምናምን እያሉኝ አብረውኝ የታሰሩ የወጡትም ልጆች አሉ ዱባይ ላይ የሚያውቃቸው በቄና እየተቆጡኝ ምን እያሉኝ ራሴን እንትን እያልኩ ነበር። ከዛን ዲፖርት አድርጎኝ እንኳን ስገባ እኔ በጣም ውስጤ ስለተጎዳ በማልቀስ ምናምን ቀጥታ ወደ እናቴ ጋር ሄድኩ። በቄ ያውቃል። የወንድሙ ሚስት ልኮ ወደ ኢትዮጵያ ገብታ እሷ ናት ከእንትን የወሰደችኝ ከኤርፖርት ማለት ወስዳኝ። ከዛን ታምሜ እዛ ጸበል ምናምን እንትን ብዬ እቺ ልጅ ቤተሰቧ ጋር ሄዳ መታመም አለባት ተባልኩኝ። ከወራት በኋላ እቃዬ ልኮልኝ ምን ብሎ ብር ልኮልኝ ምናምን ትንሽ ራሴን ሳቅ ገባኝ። ለምን እናቴ ልብ ኬስ ስላለባት ትሞትብኛለች ብዬ ማለት አሁንም በሽተኛ ማድረጌ ስላልቀረ ስላደረኩት ምንም እንትን የሚቀየር ነገር የለምና እንደዛ አስታሞኝ ነው ከወር በኋላ ወደ እናቴ ጋር ይሄድኩት። በቃ እሱ በጣም አስታሞኛል፣ በጣም ዋጋ ከፍሎልኛል፣ በጣም ብሎልኛል። ግን አሁንም በቃ ሙኒት የሰውን ገንዘብ እየመለሰች ሰርታ ወረቀታቸውን እንኳን ሰርታ ከኪሷ እየመለሰች እሱ ለኔ የማይመልስበት ምክንያት ምንድነው? እኔ የኢትዮጵያ ሕዝብ ይፋረደኝ አልሻል አርፈሽ ተቀመጪ አርፈሽ ስሪ ሚሊን ከሆነ እሰራለሁ ችግር የለብኝም። ግን ለሌላው እሺ ሄልቾ ሶሪ ማርቲ ይቅርታ አንድ ጥያቄ ልጠይቅሽ። እኔ በቂ ካንቺ በላይ በቂ ነበር ሊመልስ የሚችለው ይሄን ነገር። እኔ ከታሜ ጋር ሳልታረቅ በፊት ታሪ አልሀበሻ ቤት ስብሰባ ሲደረግ እኔ ሳልጠራ የሄድኩበት ማለት ነው። አንቺ ታስታውሻለሽ። ተደብቄ ደር የቆምኩት የዛን ዕለት ተይዘው ካልኩሌት ሲደረጉ የነበሩት ወረቀቶች ፕሮሰስ ካልተጀመረልሽ የምንድን ወረቀቶች ናቸው? ህጋዊ የመንግስት ወረቀቶች ናቸው እና ከየት መጥተው ካልኩሌት ተደረጉ? አንቺ ምንም አይነት ፕሮሰስ ካልተደረገልሽ ማርቲ
ማሚ የነገርኩሽ እኮ ምን አይነትም ወረቀት አላሳየኝም። የአባቴን ቀን ከታሰርኩ በኋላ ካሳየ ነው እንጂ ምን አይነትም ወረቀት ይሄን ወረቀት በቄ ሁሉ ሲጠይቀኝ ነበር። በቄ ወረቀት የታለ ምናምን ሲል አይ አሳይቶኛል እለዋለሁ አውቄ ማለት። ለምን እኔ ተንገበገብኩ። የሚሰራልኝ መሰለኝ አመንኩት። ሁሉ ነገሬን ሲሰጠው በጣም አመንኩት። ግን እኔ በእጄ ላይ አንድች ወረቀት የሰጠኝ ወረቀት የለም። አንድች ለነሱ ከሰጣቸው ነው እንጂ እሱ በቄ ወረቀት ነው ምናምን እኔ ሌባ መሰልኩት ወይ አስጠርዘዋለሁ ሲል ነበረ ብሎ ታሜ እኔን እንደዛ እያለ ሲያስፈራራኝ ነበረ። እና እኔ ምን አይነትም ወረቀት አላየውም ማሚዬ። እሺ እሺ ቆይ በቄ እየገባ ነው። እና ደግሞ ማለት የሆነ ሰዓት ጊዜ ደግሞ ምን አለኝ መሰለሽ ብር 500 700 ብር አስገቢ ይለኛል ታሜ ማለት። ከዛን የሆነ ጊዜ 500 ብር አስገቢ አለኝ። የለኝም ስለው ሳራ የማብራት ልትከፍል ነው አስገቢ አለኝ። ከዛን እሱን ብር ራሱ የላከው ማን ነው ኪያ ይባላል። እኔ ወረቀት ስላሌለኝ ኪያን እንደዚህ ብሎኛል ብዬ ሄዶ ኪያ በሳሪ አካውንት ራሱ 500 ብር ያስገባል። ታሜ እኮ እኔም በጣም ተጫውቶብኛል። ይሄ 500 ይሄ 700 ብር የከፈልኩትን ሳልቆጥር እኮ ነው 20,000 ድራም ያልኩት። ይሄው የአባቴን ቀን ይስጠኝ። ሳራም ተናግራለች እሱ ላይ ስለነበረኝ ነው ወደ እኔ ያስተላለፍሽው ምናምን ብላኛለች። እኔ ማንም አልረዳኝም አይደለ፣ ማንም ምንም አላደረገልኝ፣ እንዲያረጉልኝም አልፈልግም። ሀቄ ይመለስልኝ። 500 700 ለማብራት ሲጠይቀኝ ነበር። በሳሪ አካውንት ያስገባሁት ራሱ አለ። እነ ኪያ ለእውነት የሚፈርዱ ልጆች አሉ፣ እነሱን ማምጣት እችላለሁ። እንደዛም ሲያደርገኝ ነበር። እሺ አንዴ በቄ ኔትወርኩ ሳያስወጣው ልጠይቀው። በቄ አቤት ማሚ፣ ኔትወርክ እያስቸገረኝ ነው። ቀይ እያሳየን። እኔ ምልህ የዛለት ማታ ትዝ ይልሃል? ተሰብስበን ካልኩሌት ሲደረግ የነበረው እኔ ደጅ እያለው ማለት ነው። የአንተ ሁለት ጓደኞች አንተ ረጅሙ ልጅ ድምፁ ስሙ ስለጠፋኝ ነው። እነሱ ተሰብስባችሁ ካልኩሌት ስታደርጉ የነበረው ፕሮሰስ የተደረገበትን ወረቀት አይደለም እንዴ በቄ? እንደ አድርጌያለሁ ይሄንን አድርጌያለሁ ብሎ የተናገረ የሱ ቃል ነው ካልኩሌት ያደረግነው እንጂ ምንም ፔፐር ወይ ከሲስተም የወጣ ምንም ነገር አልነበረም በሰዓቱ። በሲስተም ግን ይጣራል እንሄድበታለን የተባለ ሀዊ ማለች። ሀዊ ስማርትም ማለች። በጣም ብዙ ሰዎች ተሰብስቦ ነበር በሰዓቱ እኮ። እኔ እሱን እኮ ነው የምልህ። የዛለት ዋናው የተቀመጥንበት ሰበብ ትዝ ይልህ እንደሆነ እኔ ተጠሪም አልነበርኩም፣ በራሴ ፍቃድ ነው የመጣሁት። ግን እዛ ላይ ሲደረግ የነበረው ካልኩሌት ነው። ይሄን ያህል ወጥቷል፣ ይሄን ያህል አልወጣም፣ ይሄ ለዚህ ይሄ ለዛ እየተባለ ያ ሁሉ ምን ነበር ታዲያ? ፕሮሰስ አልጀመረም ለሚለው ቃል ያ ሁሉ ምን ነበር ነው። ለእኔስ የተሰጠኝ ወረቀት እንግዲህ በሲስተም ላይ የተገኘው ወረቀት ያ ሁሉ የማን ነበር? የእሱ አይደለም ወይ ማሚ? ወረቀቱ ካልጠፋ አሁንም ወረቀቱን ልልክልሽ እችላለሁ። አንደኛ ነገር ማርቲ ብር እየጠየቀች ነው፣ ብር ይሰጠኝ ምናምን እያለች። የብር ችግር የለብንም። ማርቲም ስራ እየሰራች ነው። ማርቲ ይህን ነገር ብታቆም ደስ ይለኛል። እኛ ብር አንፈልግም። እግዚአብሔር ይመስገን ጤና አላት። ብትታመምም የአእምሮ እንትን ብደርስባትም ብዙ መከራን ኢትዮጵያ ላይ ገብታ ብታሳልፍም ዛሬ ላይ እግዚአብሔር ይመስገን በራሷ ቪዛ በፍሪ ቪዛ ሄዳ እየሰራች ነው። የሰው ሀገር ነው ያለችው። ትቀይረዋለች ነገሮችን ሁሉ። በነገራችን ላይ በቄ የብር ጉዳይ ብቻ ሳይሆን አንድ ብሯን የበላው ሰው አንተ እንኳን ብትሰጣት ብሯን የበላው ሰው ለዚህ ላዳረጋት ለዛ ለገዳም ለህመም ለምን የዳረጋት ሰው ቁጭ ብሎ ሚዲያ ላይ እንደንጹህ ሲሆን ለሷ ላይ ምሮ ጥሩ አይደለም። ብሯን ይክፈላት፣ ካሳ ይስጣት። አንተ ስላደረክ የአይምሮን ጥያቄ ይመልስላታል። ይሄንን ተረዷት ጋይስ። ስነ ልቦና ስለ ብር ጉዳይ እንኳን አይደለም። ያንን ብር እንዴት ሰው ቤት ሰርታ እንዳመጣች ታውቃለች። እንደገና ደግሞ 10 ወር ሲያታልላት ነበረ። ይሄ ሁላ ነገር አይምሮዋ ላይ ጋይስ ዳሜጅ ነው የሚያደርጋት። የብር ጉዳይ አይደለም። አንተ 2 እጥፍ 3 እጥፍ ብሰጣት ማን ስለሆነ ነው እሱ ገብቷል። አታሎ ፖሊስ ጣቢያ ላይ ወስዶ በድንገት ዲፖርት አስደርጎ እብድ ያደርጋት። እንደገና ብሩ እሱ ጋር እንዳለ ላይቭ ላይ ሲቀመጥ ጥሩ ስሜት የሚሰማት ይመስላችኋል? እዚህ ደግና ችግር ፈቺ አይነት ጨዋታ የሚረብሻን ነገር የለም። የእናንተን ስሜትና ማድረግ ስለምትችሉት ብቻ አይደለም
ስለሷ የአይምሮ ጥያቄ ላይ ፎከስ አድርጉ ጋይስ። ሶሪ ሄለን ማድረግና የኛን ጥያቄ ብቻ የነፈኳችሁ አይደለም። አይምሮ ላይ የሚያደርሰውን ነገር እንድትረዱት ነው። ገባ? ከሷ ጋር እኩል ነው የታመምኩት እኔ ማርያምን፣ ከሷ ጋር እኩል እሷ የምታሳልፈውን እያንዳንዱ ነገር አያለ ሰማለሁ። ይሰጣታል፣ ብሯን ይሰጣታል። ከቻለ ከካሳ ጋር ገብቷል። ኖርማሊ እኔ የገባው ሌላ ትርጉም አለ። መካድ ምን ማለት እንደሆነ ገብቷል። መካድ አለ ቀጠሮ አለ ፕሮግራም ተወስደ የሆነ ቦታ ራስህ ማግኘት እና እዚህ ላይ ደግሞ ደግ ስትጫወት ስታየው በሽታ ይነሳባል። ይሄ መቼም አትድንም። ጸበል ብትወስዳት ጂኒ ብትወስዳት ይሄ ጥያቄ ውስጥ እስካለ ድረስ መካድ ከባድ ነው ጋይስ። ጠዋት ዝጋ አሰላም አለይኩም ብለህ ሀገር ቤት ደህና አደራችሁ የሚል ድምጽ መስማት አለ ፕሮግራም ይሄ ዳሜጅ ነው። ጭንቅላቷን ይመልስላት። እዚህ ላይ ብር ልሰጣት ትችላለች። እሷ የምትፈልገው ከሱ ነው። ማጥፋቱ ማመን አለባት። ማታለሉ ማመን አለባት። እናንተ አይምሮ ይነሳባታል፣ እያዞረ ይደፋታል ካላችሁ እንዳይደፋት ይሄ ነው መልሱ። ስነ ልቦና አናግሩ። ከዚህ የበለጠ እስቲ መልስ ይስጣችሁ። አይምሮ ላይ ጥያቄ እንደዚህ አይነት ነገር ቀላል እንዳይመስላችሁ። ችግር የለውም ሰርታ ታገኛለች። ይሄ የመስራት ጉዳይ አይደል። እያታለለ ነው ፈርሚ ወይንም ደግሞ እንደዚህ ብሎ ሹርጣ ጋር አድርጎ ሽንቴ ላይ ለቀኳለች እኮ በድንገት ያልጠበቀችው ነገር ያስሮ ውጤቷ ያልቃል ብላ ስትሄድ ልትታሰሪ ነው ሲላት አልፎ ተርፎ እኮ ሙኒት ሄዳ ይቅርታ እንድትለው ነው ያረጋት። ሙኒትንም ነው እኮ ቶርች ያረጋት አጥፍቻለሁ እንዴ ብላ። ሄለን አንድ ያልተረዳሽው ነገር አለ። አሁንም አንቺ እነሱ እዚህ ያሉ ምነግርሽ ሄለን፣ እኔ ታሜን ይቅርታ ስጠይቀው ከነበሩት መረጃዎች እንጂ ነይ ይቅርታ ጠይቂኝ ብሎኝ ወይም አታክ አድርጎኝ አይደለም። ያ ገብቶኛል። ግን የነበሩት መረጃዎች አስከፍቻለሁ ነው ገብቶኛል። አሁን እኮ በቄን እየጠየቅኩት ነው እኔ። ያኔ ቁጭ ብለው አንድ ሰው እኮ አይደለም ሄለን፣ ከ10 ሰው በላይ የሚሆን ቁጭ ብሎ እኔ የስብሰባው ተጋባዥም አይደለው ምንም አይደለው፣ በራሴ ፍቃድ ሄጄ በቄ ይመሰክራል ደጅ ቆሜ ነበር የምጠብቀው ታሜን ሳናግርም የነበረው። ነገር ግን ስብሰባው ላይ ካልኩሌት አድርገው ጨርሰው ይሄን ያህል ገንዘብ ይላካል ለሷ ተብሎ የተወጣው የሚገባት ይሄ ነው ተብሎ ነው የተላከው እኔ እስከማውቀው። ከዛ በኋላ እኮ ሰላም ወርዶ እነሱ እራት አብረው በልተዋል። እኔ ወደ ቤቴ ሲሄድ እነሱ ተሰብስበው አብረው እራት በልተው ነው የተለያዩት። ከዛ በኋላ ደግሞ በወረቀቶቹ መሰረት እሱን ዲፖርት ያስደረጋት እሱ ነው ለሚለው በወረቀቶቹ መሰረት ቼክ ከተደረገ በኋላ እኔ ያገኘሁትን መረጃ ነገርኩሽ። ስነግራትም ደግሞ እኮ አዎ እሱ ነው ይሄን ቃል እንደተናገረችማ እሷም ተናግራለች አለ በቄ አይደለ ማርቲ ረስታው ቢሆን ምንድነው ያ ቃል የት ነበርሽ ስትባል የሰጠችው ቃል ዲፖርት እንዳስደረጋት ይሄ ሰውዬ ተናግሯል። ኦኬ ስለዚህ ዲፖርት ያደረጋት እሱ ስላልሆነ የተጠየቀውንም ገንዘብ ስለመለሰ አንድ ሰው የነበረውን ክፍተት ከዘጋ ወይም ደግሞ የዛ ተግባር ፈጻሚ ካልሆነ አንቺ ቢሆን ይቅርታ ትጠይቂያለሽ። ሁላችንም አይደል በተናገርነው ነገር ወረቀቱን አየሽ፣ ስርዓቱን የተካሄደውን አየሽ። ስካየሽ በኋላ ኖ ልክ አልነበረም ማለሽ የራሽን ይቅርታ እንደ ሰባዊነት ተሰማሽን ጠየቅሽ። ገብቶኛል። በገንዘብ ደረጃ ደግሞ በስምምነት ከከሌም ኪስ ወጣ ከማንም ኪስ ወጣ። ገና እሱ 3000 እንደሚሰጥ ሲናገር እነሱ አይ እንደዚህ ነው እንደዛ ነው ሲሉ የህፃን ልጅ የያዘውን ይዞ ነው የሚያለቅስ ብዬ የተቆጣሁት በቄን እኔ ነኝ። የበቄን ጓደኛም እሱም አድርጌ ማለት ነው። ከዛ በኋላ ደግሞ ሁሉም አውጥቶ ሰጥቶ እቺ ልጅ ብሯ እንደደረሳት ነው የማውቀው እኔ። እናንተ ከሷ አለመሆኑ ያማል ሙኒት ለሷ የአይምሮ ህመም ማትድነው እንደዚህ ነገር ሲመጣብሽ